በጣም አደገኛ መስቀል ላይ ብቻ ነው መዳን ብለን ስንናገር ማለት ነው። ይሄ በጣም አደገኛ ነገር ነው። ተሐድሶቹ የሚቀበሉት የመዳን መንገድ በጣም የተሳሳተ ነው። ክርስቶስም እንዲህ ብሎ አልነገረንም። ዓመተ ምሕረት ብሎ የሚቆጥሩት ግን 2017 ብሎ ነው። ከተሰቀለበት ጊዜ አይደለም የሚቆጠረው። መቼም ዓመተ ምሕረት የሚባለው ክርስቶስ ከተወለደበት ጊዜ ነው። መዳን መስቀሉ ጋር ብቻ ነው የሚለው ትምህርት የፍጡራን ፍልስፍናና የከንቱ ሰዎች ንግግር የሰው ልጆችን ለመጽሐፍ ቅዱስም ለቤተ ክርስቲያን ሕይወትም ለሐዋርያት ትምህርትም እንግዳ ያደረገ ወደ ሞት የሚወስድ በጣም አደገኛ መንገድ ነው። እዚህ ጮራ መጽሔት ላይ የተነበበው የሰማነውና በጣም የሳቱ ሰዎች እንኳን ኢየሱስ ክርስቶስ ቁማር ተጫውቷል አይሉም። ኢየሱስ ክርስቶስ ሰው የሆነው ሰውን ሰው ለማድረግ ነው። ሰው የሆነው የእኛን ሞት ህይወት ለመስጠት እንጂ ከዲያብሎስ ጋር የዋ ስለነበረ የሚያስዘውን አጣ ይላል። ተመልከት፣ ዲያብሎስን እኮ ወደ አለመኖር መመለስ ይችላል ክርስቶስ። በጋሻው በነገራችን ቁማር ይወዳል። ብዙ ጽሁፎቹን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል። አሁንም እዚህም ጋር ቁማር ነው። አሁንም ስታይም ቁማር የሚል ነገሮችን ቁማር ይወዳል። ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው። ምናልባት እግረ መንገዳችንን ሰዎችም እንዲያውቁት ብዙ ሰው በጋሻው ተመርቆ የወጣ ይመስላችኋል። በጋሻው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ያነ ኮሌጅ ገብቶ 3 ትምህርቶችን ኤፍ አምጥቶ ነው ተባረው የወጣው። እንደውም አንድ ስም ተሰጥቶታል። ያኔ ኤፍ ስላመጣ ፋንታስቲክ ፉድ ፋይተር ተብሎ ነው የወጣው። ባቾቹ ያወራሉ ይሄን ቅጽል ፋንታስቲክ ፉድ ፋይተር የሚል ቅጽል ሁሉ ተሰጥቶታል። ከትምህርት ነፃ ስለሆነ ነው ይሄንን ሐሳብ እንትን ያለውና ክርስቶስና ዲያብሎስ ቁማር ተጫወቱ ይላል። ተመልከት፣ ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ያየነውን ነገር ማናምኗል? የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደምግባት የለውም እልና ስለመተላለፋችን ደቀቀ፣ ስለበደላችን ቆሰለ እልና በእርሱ ቁስል እኛ ተፈወስ። ይህን ከትውልዱ ማን አስተዋለ ይላል። ተመልከት፣ አሁን ማስተዋልን ስነሳ ያ ቀራንዮ ኮረብታ ላይ ክርስቶስ የተቀበለውን ያን ሁሉ መከራ ቁማር ትሏል። እንደውም ከዲያብሎስ ጋር ቁማር ተጫወተ። ማን ነው ይሄ? ዲያብሎስ እኮ በነፋስ አውታር ሲያዝ ለፍልፎ ከዚህ በኋላ ስሙን እንኳን ወደሚጠሩት ሰዎች መጠጋት አልችልም እስክል ለፈልፈው። ግን ቁጭ ብሎ የሆነ ቁማር ቤት ውስጥ አንተም እንታስዛለህ አለኝ እንዲህ አድርጎ ነገረድነትን በጣም ወደታች አውርዶ ነው ያስቀመጠው። ለዚህ ነው ሰሞኑን ባስተማረው ትምህርት አብ ከሰማይ ሆኖ ወልድን ተኩሶ ገደለው። አሁን ሰሞኑን ደግሞ እንደዛ ብሏል፣ ተኩሶ ገደለው። አሁን ይሄ ከቤተ ክርስቲያኒቷ ትምህርት ብቻ አይደለም፣ አጠቃላይ ካለው ከመጽሐፍ ቅዱስም ከክርስትናው ዓለም አስተምሮም ሩቅ ነው። መንፈስ የተጋሩ ናቸው ሙሉ ለሙሉ። በነገራችን ላይ ብዙ ጊዜ ደጋግመን እንደተናገርነው ተሐድሶን የሚሉት አካላት ግልባጮች ናቸው። ሳንቲሙ ሲገለበጥ ማለት ነው። በዚህ በኩል ጎፈር አለ፣ በዚህ በኩል ዘውድ አለ። ምንም ልዩነት አታመጣም ማለት ነው። ገብቷል? እና አሁን እነሱ እዛ መስቀሉ ጋር ብቻ ነው የሚሽከረከሩት። ግን አንድ ጥያቄ ለምን አይጠይቁም? እንዴት የኦርቶዶክሳውያን ትምህርት ከመቃወማቸው በፊት እግዚአብሔር ሰው መሆኑ 30 ዓመት በምድር ላይ መመላለሱ ዝም ብሎ ነው እኮ። በጣም በነገራችን ላይ ራሱ ክርስቶስን አታክ ማድረግ እኮ ነው። ያለምንም ቫልዩ ያለምንም ውጤት 30 ዓመት በዚህ ምድር ላይ ኖረ እያሉን እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በአገር ውስጥም በውጭም በመላ ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን እንደምን ቆያችሁ? የእግዚአብሔር ሰላም በረከት ከሁላችን ጋር ይሁን። የእናታችን ቅድስተ ቅዱሳን ንጽሕተ ንጹሐን የድንግል ማርያም አማላጅነት፣ የቅዱሳን መላእክት፣ የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት በረከታቸው ጸሎታቸው ከኛ ጋር ለዘላለሙ ይሁን። ጥበብ ዘተዋሕዶ ሚዲያ በልዩ ሁኔታ በልዩ አቀራረብ ዛሬ ወደ እናንተ ልዩ የሆነ የቤተክርስቲያናችን መሰረትና የቤተክርስቲያናችን ዋና የሆነውን የትምህርቱን ክፍል ይዛ ቀርባለች። የትምህርታችን መነሻ የምናደርገው በነገረ ድህነት ነው። ነገረ ድህነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረቷ ነው። በዚሁ ትምህርት ተሐድሶ መናፍቃን የሚያነሱት አንዳንድ ጉዳዮች አሉ። ይህም ከኛ ጋር ከቅድስት ቤተክርስቲያን ጋር በሃይማኖት ልዩነት የሚያስተምሩ አስተምሮን እንደ እግዚአብሔር በጎ ፍቃድ እናየዋለን። የትምህርታችን መነሻ ሐሳብ የምናደርገው ከአንድ ጋዜጣ ወይም ተሐድሶ መናፍቃን በአንድ ወቅት ሲያሳትሙ ከነበሩት ጮራ ከሚባል ጋዜጣ መነሻ እናደርጋለን። በዚሁ ጮራ ጋዜጣ ቁጥር 10 ገጽ 5 ላይ እንዲህ የሚል ንባብ አለ። ንባቡን አንድ ጊዜ ለእናንተ አነባለሁ። እንዲህ ይላል።
ኢየሱስ ክርስቶስ በመስቀል ላይ የተሰቀለውና የተቀበለው ስቃይና የሞተው ሞት የኔን ኃጢአት ዕዳ ለመክፈል ስለሆነ እኔም ይህን አምኜ በመቀበል ዛሬ ባመንኩበት ቅጽበት ድኛለሁ። ከእንግዲህ ወዲህ እኔ በኃጢአቴ አልጠየቅም ይላሉ። በኃጢአቴ አልጠየቅም ይላሉ። እጅግ በጣም የሚያሳዝን ክህደት ነው። ለመሆኑ ይህ ትምህርት ከኦርቶዶክሳውያን የነገረ ድህነት ትምህርት ጋር አይጣረዝም ወይ? ይህን መነሻ እናደርጋለን። እንደ እግዚአብሔር በጎ ፍቃድ ዛሬ እንደለመድነው መጋቢ ሃይማኖት መምህር ተስፋዬ ሞሲሳና ከመምህራችን ከመጋቢ ሰናያት ከመምህር አብይ መኮንን ጋር በልዩ ሁኔታ የነገረ ድህነት ትምህርት እንደ እግዚአብሔር በጎ ፍቃድ ቆንጆ ውይይት እናደርጋለን። ቀድም ባነበብኩት በዚሁ ጮራ በሚባል ጋዜጣ ላይ እንዳነበብኩት ከኦርቶዶክሳውያን የነገረ ድህነት ትምህርት ጋር የሚጣረዝ ነገር አለ። የቤተ ክርስቲያናችን የነገረ ድህነት ትምህርት ከዚህ አንፃር እንዴት ይታያል? ለመሆኑ የሚጣረዙ ነገሮችንስ በምን አይነቱ መልኩ እናያለን? መጋቢ ሃይማኖት መምህር ተስፋዬ ሞሲሳ የሰው ልጅ ውድቀት እንዴት ነው? የሰው ልጅ ውድቀት ስንል እንዴት ነው? ውድቀት ስንል ሰው ምንድነው የሆነው? ለዚህ እስቲ ማብራሪያ ቢሰጡልን። እሺ፣ አመሰግናለሁ። በመላው ዓለም የምትገኙ የጥበብ ዘተዋሕዶ ሚዲያ የምትከታተሉ የሚዲያ ቤተሰቦቻችን በሙሉ የእግዚአብሔር ሰላም ከሁላችሁ ጋር እንዲሆን እመኛለሁ። ወደ ጉዳያችን ስንገባ እንግዲህ ያው የኦርቶዶክሳዊ የነገረ ድህነት ትምህርት በጣም ሰፊና ጥልቅ ነው። ቅድም መላከ ምሕረትም እንደተናገርከው የቤተክርስቲያን ትምህርቶቿ ሁሉ የሚመዘንበት ቤተክርስቲያን ትልቁ ምሰሶ የሆነው የነገረ ድህነት ትምህርት ነው፣ የመዳን ትምህርት ነው። ከነዚህ ከተሐድሶ ፕሮቴስታንት ጋራ በጣም ትልቁ ልዩነታችን ከዚሁ ከመዳን አስተምህሮ ጋራ በተያያዘ ነው። ሌሎቹ ቅርንጫፎች ናቸው። ዋናው ይሄ የመዳን ትምህርት ነው። ስለዚህ ኦርቶዶክሳዊ የመዳን ትምህርት እንግዲህ መነሻ የምናደርገው ቅድም እንደተነሳው በጥያቄው ከሰው ውድቀት የሚጀምር ነው። እሱን ነው የምንመለከተው። ሰው ምን ሆኖ ነበረ? ምን አጥቶ ነበረ? ሰው እንዴት ተፈጥሮ ነበረ? ከዚያ ደግሞ ሰው ምንድን ነው ያጣው? ከዚያ ሰው ምን ተመለሰለት? የሚሉትን ሁሉ ጠቅልሎ የሚይዝ ነው ኦርቶዶክሳዊ የመዳን ትምህርት። ይሄ የሰው ልጅ ውድቀት እንግዲህ አንደኛ ከሕይወት ዛፍ ሰው እንዳይበላ የሆነበት ነው። እንደገና በእግዚአብሔርና በእርሱ መካከል ያለው ህብረት የፈረሰበት ነው። የአዳምና የሔዋን መፈጠር ይሄ በፍቅርና በአንድነት የነበረ ህልውናቸው የተቋረጠበት ነው። እነዚህ ሁሉ ነገሮች የተከናወኑበት ነው ይሄ የሰው ውድቀት። ከዛ አስቀድሞ ሰው የሚባለው እንግዲህ የበደለው ሰው ነው። አምላክን ሰው ያደረገውም ይሄ ትልቁ ሰው በመበደሉ ምክንያት ነው። ሰው እንግዲህ የተሰጠው ኃላፊነት በጣም ትልቅ ነበረ። መጽሐፍ ቅዱሳችን እንደሚነግረን ለምሳሌ እግዚአብሔር የአዳምና የሔዋንን መፈጠር ዝም ብለን ስንመለከት ለምንድን ነው የፈጠራቸው ብለን ስናስብ ፍቅር የሆነ አምላካችን የእርሱ የህብረት ፍላጎት ውጤት ነው የሰው ልጆች መፈጠር። እግዚአብሔር ከፍጥረቱ ጋር ህብረት ለማድረግ ከመፈለጉ የተነሳ የሆነ ነው ይሄ ፍጥረት ማለት ነው። የእግዚአብሔር ደግሞ የራሱ የሰውን ልጅ የመፍጠሩ ዓላማ ደግሞ ጉድለትን የመሙላት ጉዳይ አይደለም። እግዚአብሔር በእርሱ ምልአት ውስጥ የጎደለ ነገር ኖሮ ያንን ጉድለት እንዲሞሉ የፈጠራቸው ሳይሆን ዋናው ዓላማው የሰውን ልጅ ወዳጅ ማድረግ ነው። እግዚአብሔር ሰውን ራሱ ሲፈጥረው ወዳጁ ፍቅሩና የፈጠረበትን መንገድ የፍቅር መገለጫ በሆነ መንገድ ነው። ችሎታውንም ስልጣኑንም ያሳየበት ሳይሆን እግዚአብሔር ሰውን ሲፈጥረው ፍቅሩን ያሳየበት ልዩ ፍጥረት ነው ሰው። ከዚህ የተነሳ ሰው እግዚአብሔር እንዲህ ባለ መንገድ ፈጥሮት አንደኛ ለሰው ምን ሰጠው? ሰውን በመልካችንና እንደ ምሳሌያችን እንፍጠር በሚለው ቃል በዚህ በዘፍጥረት ምዕራፍ 26 ቁጥር 1 ምዕራፍ 1 ቁጥር 26 ላይ እንደምናነበው የፍጥረቱ ስራ እግዚአብሔር ሌሎቹን ፍጥረት ፈጠረ እንደፈጠራቸው መልካም እንደሆኑ አየ ነው የሚለው። መልካምን ፍጥረታት ናቸው። የዚህ የፍጥረቱ ስራ መጨረሻ ግን የሰው ነው። በዕለተ ዓርብን የፈጠረውና ሰውን በመልካችን እንደ ምሳሌያችን እንፍጠር ነው ያለው። የሰው ልጅ ታዲያ እግዚአብሔር መልክና ምሳሌ ሆኖ መፈጠሩ በራሱ ምን ያሳየናል? በዚህ በፍጥረት ውስጥ ልዩ ደረጃና ስፍራ ያለው ፍጥረት እንደሆነ የከበረ ፍጥረት እንደሆነ ያሳየናል። ከዚህ የተነሳ እግዚአብሔር ለሰው
ለዚህ ትልቅ ሰው ምን ሰጠው? የመግዛትን ኃላፊነት ሰጥቶታል። የታማኝነት ኃላፊነት ሰጥቶታል። ከሱ በመቀጠል የእግዚአብሔር ወኪል ሆኖ ፍጥረታትን እንዲገዛ ይህንን ታላቅ ክብር ሰጥቶታል። ስለዚህ የሰው የራሱ ህልውና የተመሰረተው ምንድነው? ከእግዚአብሔር ጋር ባለው ግንኙነትና ህብረት ነው። የእግዚአብሔር ወኪል ሆኖ በጸጋ መስራት ነው። ሰው ይህን ታላቅ ኃላፊነት ከእግዚአብሔር የተቀበለ ነው። ስለዚህ በአምሳሉ የተፈጠረ ስለሆኑ እሱ የዚህ ዓለም ፍጥረት ስርዓት መሪና መጋቢ ነው ራሱ ሰው እና ለምሳሌ ክርስቶስ ኋላ እንመጣበታለን። ክርስቶስ ሊቀ ካህናት ሆኖ መገለጥ በራሱ ሁለተኛውን የመጀመሪያውን አዳም እያሳየ ነው ክርስቶስ በሱ በኩል። ምክንያቱም አዳምን እግዚአብሔር ካህን አድርጎ ነው የፈጠረው። ሊቀ ካህናት ነው። በእግዚአብሔርና በዓለሙ መካከል ድልድይና ድንበር የሆነ ነው። ፍጥረታትን ማስታረቅ የቻለ ነው። በሁለቱ መካከል ሆኖ ከሁለቱም የተገኘ ስለሆነ ከምድር አፈር እግዚአብሔር አብጅቶታል። ከዚህ ቁሳዊ ከሆነ ዓለም የሚጋራው ማንነት አለው። ከመንፈሳዊ ዓለም ደግሞ የተጋራው ማንነት አለ። እግዚአብሔር እስትንፋስ ዘላለማዊነት የምንለው እና ሁለቱን የተዛመደ መካከለኛ ስለሆነ አንደኛ ከዚህ ከፍጥረታት ከምድር ለተገኙ ፍጥረታት የምስጋና ወኪል ሆኖ ይቆማል። ፍጥረታትን ወክሎ ለእግዚአብሔር የምስጋና መስዋዕት ያቀርባል። የነሱን ምስጋና በአዳም በኩል ወደ እግዚአብሔር ይሄዳል። ሁለተኛ በአዳም በኩል ደግሞ የእግዚአብሔር በረከት ተመልሶ የሰማይ በረከት ተመልሶ ወደ ምድር ይመጣል። እንዲህ ያለ ታላቅ ማንነት ሰጥቶት ሰው ተፈጥሮ ይኖር የነበረ ነው። ሰው ይህንን ታላቅ ኃላፊነት ከሰጠው በኋላ እግዚአብሔር ይህንን ሰው የት ነው ያኖረው? በኤደን ገነት ነው አይደለም ያኖረው? በኤደን ገነት ሲያኖረው እቺ ገነት የአትክልት ስፍራ ናት። እንደው የአትክልት ስፍራ የሚለውን ሐሳብ ዝም ብለን ስናየው የሆነ የቦታ ምናምን አይደለም የሚያሳየን፣ ህሊናችን ምስጢር ነው። ይህ የአትክልት ስፍራ የሚባለው ህይወትን የሚያሳይ ነው። በህይወት መንደር ነው ያኖረው እግዚአብሔር። ስለዚህ የእግዚአብሔር ዓላማውና ፈቃዱ ሰው ለዘላለም በህይወት እንዲኖር ነው። ይህን ታላቅ ክብር ሰጥቶት ግን ይህንን ህይወት እንዲኖር ከሰጠው በኋላ ደግሞ በገነት የመጠበቅና የመስራት ኃላፊነት ክህነትና ቅዳሴ ምስጋና አብሮ አስተባብሮ ሰጥቶታል። እንዲኖር ነው ያደረገው እግዚአብሔር። እንዲኖር የነበረ ሰው እንግዲህ ምን ሆነ? በዚህ ትልቅ ኃላፊነት ተቀምጦ በዚህ ትልቅ ክብር ተቀምጦ እግዚአብሔር አንድ በእርሱና በእግዚአብሔር መካከል ያለ የፈጣሪና የፍጡር ድንበር የሚሆን የገዢና የተገዢ ድንበር የሚሆን የህግ አውጪና የህግ ተቀባይ ድንበር የሚሆን አንድ ትልቅ የፍቅር ውል አኖረ። ዕፀ በለስ የምትባል እንዳትበላ በበላ ቀን ትሞታለህ አለው። በገነት ካሉት ዛፎች ሁሉ በላይ ከበላ ትሞታለህ፣ ሞት የሚባል ያገኛል አለው። አዳም ሞት የሚባል ድምጽ አያውቅም ነበር ከዚያ ጊዜ ጀምሮ፣ ከዚያ በፊት ለህይወት የተፈጠረ ስለሆነ። ስለዚህ አዳም ይህንን ትእዛዝ አፈረሰ። ምንድን ያደረገው? በእግዚአብሔርና በእርሱ መካከል ያለው ንብረት ቆረጠው። አዳም እግዚአብሔር ተው ያለውን የዲያብሎስን ምክርና ሐሳብ ሰምቶ ዕፀ በለሱን ቆርጦ በመብላቱ ምክንያት የዲያብሎስን ማታለል ሰምቶ በመብላቱ ምክንያት ሰው ወደቀ፣ ከእግዚአብሔር ተለያየ ማለት ተቋረጠ። ስለዚህ በዚህ ምክንያት ሰው ምን ሆነ? ቢያንስ 3 ትልልቅ የሆኑ የህይወት ማንነቶች ተከፍለውበታል። አንደኛ ሰው ከእግዚአብሔር ተለያይቷል። እግዚአብሔርና ሰው ነው የተለያዩት። እግዚአብሔርና ሰው ህይወት የሆነው እግዚአብሔር፣ የህይወቱ ምንጭ የሆነ እግዚአብሔር፣ የዘላለምነቱ ምንጭ የሆነ እግዚአብሔር አጣው። ሁለተኛው ደግሞ ሰው ምን ሆነ? በእግዚአብሔርና በሱ መካከል ብቻ ሳይሆን በሰውና በሰው መካከል ሰው ከራሱ ጋር የተጣላ ሆነ፣ ከባህሪው ጋር የተጣላ ሆነ። ሔዋን ሲከሳት እንመለከታለን። ኦሪት ዘፍጥረት ምዕራፍ 3 ስናነብ አንተ ከኔ ጋር እንድትሆን የሰጠኝ እሷ እንድበላ አዘዘችኝ ነው የሚለው። እርሷ ሰጠችኝ በላው ነው ብሎ ወዲያውኑ ከሔዋን ጋር የነበረውን ህብረት አቋረጠ፣ ከእግዚአብሔር ሲለይ ማለት ነው። ሶስተኛ ከፍጥረት ጋር ያለው ስምምነት ሁሉ ተቋረጠ። ከፍጥረት ጋር ያለው መስማማት፣ እነዚህ 3ቱ አደጋዎች ሰው ላይ ገጥመዋል። ስለዚህ በዚህ ምክንያት ሰው መንፈሱ የታወከ የተረበሸ ምናምን ሆነ። እነዚህ ደግሞ መለያየቶች ምን አስከተሉበት? በሰው ላይ ምን አስከተሉበት? አንደኛ የመራቆት ስሜት፣ ከጸጋ የተራቆተ ሆነ። ሰው ራቁቱን ሆነ። አይናቸውም ተከፈተ፣ ራቁታቸውን መሆናቸውን ተመለከቱ ይላል። አዩ። ከዚህ በፊት እኮ ልብስ አልነበራቸውም። የሚሸፍናቸው የእግዚአብሔር ጸጋ ከነሱ ተወሰደ ማለት ነው። ስለዚህ ሰው ከጸጋው የተራቆተ ሆነ። ሁለተኛ ባህሪው የጎሰቆለ ሆነ። በኮሰቆለ ባህሪ የሚወለድ ሆነ ከሰው ማለት ነው። ስለዚህ ከባህሪው ጋር የተጣላ ሆነ። ሰው ፈሪ ሆነ፣ ደንጋጣ ሆነ። እነዚህን አጣ። ሶስተኛ ትልቅ ዕዳ ተሸከመ። ሞት የሚባል ዕዳ ተሸከመ። እነዚህን እንትኖች ተሸከመ፣ ሊሰርዛቸው የማይችላቸው ማለት። አራተኛ ነፃነቱ ተወሰደበት። ስለዚህ እነዚህ ነገሮች ደግሞ ምን አመጡ? በምድር ላይ ምድር በካንተ የተነሳ ሾህና ሚኬላ ታብቅል የሚል መጣ። እንደገና ነፃነትን ባልተፈለገ መንገድ መጠቀም መጣ። እግዚአብሔር በተፈጥሮ የሰጠውን ነፃ ፈቃድ ባልተፈለገ መንገድ የሚጠቀምበት ሆነ። ወደ ጣዖት የሚሄድበት ሆነ። ወንጀል የሚሰራበት ሆነ። ሐሰተኝነትን የሚተገብርበት ሆነ። እነዚህ ሁሉ ነገሮች በትልቁ የሰው ልጅ ላይ መጡ ማለት ነው። ራሱ ሰው እነዚህ ነገሮች ወደ ራሱ ጋብዞ ከእግዚአብሔር ፈቃድ በመለየት ወደ ራሱ እነዚህ ነገሮች ጋብዞ
አደጋ ውስጥ ወደቀ ሰው። ስለዚህ ሰው በፈቃዱ ወደቀ፣ በራሱ ስልጣንና አቅም መነሳት ግን አልቻለም። ስለዚህ ከዚህ አንፃር ኦርቶዶክሳዊ የመዳን ትምህርት እነዚህ ነገሮች በሙሉ የተመለሱበትን የሚያካትት ነው። ዝም ብለን ክርስቶስ ስለከፈለልን ብቻ ምናምን የምንለው ሳይሆን አዳም ያጣቸውን ነገሮች በሙሉ እግዚአብሔር ሰው በመሆን ተገልጦ የመለሰበት መንገድ ኦርቶዶክሳዊ የመዳን ትምህርት ይባላል። ስለዚህ ኦርቶዶክሳዊ የመዳን ትምህርት ጥቅልል ስናደርገው ምንድነው የምንለው? ከእግዚአብሔር ጋር ትልቁን ህብረት መልሰን ማግኘት፣ ትላንት አጥተነው የነበረውን ታማኝነት መልሰን ማግኘት፣ ትላንትና አጥተነው የነበረውን እግዚአብሔር ለአዳም በከበረ ጊዜ የሰጠውን ኃላፊነት መልሶ ያንን ኃላፊነት ከእግዚአብሔር የመቀበልን ጸጋ የማግኘት እንዲህ ያሉ መንገዶችን ሁሉ የሚጠቀልል ነው። ኋላ ጥያቄዎቹ ስለሚያነሱልን ኋላ እንመጣበታለን። መጋቤ ሰናያት ደግሞ ይጨምሩበታል። አመሰግናለሁ። ሃይማኖት እጅግ በጣም አመሰግናለሁ። እንግዲህ የነገረ ድህነት ትምህርት ጥልቅ ነው እውነት ለመናገር። መጋቤ ሰናያት መምህራቢ ወንድማችን መምህር ተስፋዬ ባነሱት ተጨማሪ ያደርጉና ተጨማሪ ጥያቄዎች አሉ። ታዲያ የወደቀውን ማዳን የሚችለው ማን ነው? የወደቀውን አዳምን ማዳን የሚችለው ማን ነው? በተጨማሪ ከምንስ ነው ያዳነው? ለዚህ እንደው ጥሩ ማብራሪያ ከርሶ ፈልጋለሁ። እሺ፣ እግዚአብሔር ይስጥልን። ያው መጋቤ ሃይማኖት በሰፊው ኦርቶዶክሳዊ የነገረ ድነትን ትምህርት መነሻ ሊሆን የሚችለውን ሐሳብ አንስተዋል። በተለይ እንግዲህ ሰው ድነት የሚባለው ሐሳብ የሚመጣው መታመም ስኖር ነው። ህመም ካለ ድነት ያስፈልጋል። የታመመው ደግሞ ሰው ነው፣ በሙሉ ሰው ብለን የምንጠራው ነው። እንግዲህ ብዙ ጊዜ የአዳም ውድቀት ብለን ነው የምንጠራው እኛ። አዳም ወደቀ ስንል ቅድም መጋቤ ሃይማኖት እንደገለጠው ሁለት ነገር ነው የሆነው። አንደኛ እግዚአብሔር የሰጠው ጸጋ ተገፈፈ ነው። ሁለተኛ የነበረው ባህሪው ጎሰቆለ ነው። እንግዲህ እግዚአብሔር ሰጥቶት የነበረው ጸጋ ቅድም ሲባል እንደነበረው አዳም የነበራቸው ጸጋ፣ ለምሳሌ ገነት የአዳም ጸጋ ነበረ፣ ስጦታ ነበረው። እንግዲህ ከገነት የመባረር ስደተኛ የመሆን ይህንን ጸጋ አጥቶታል። ቅድም የነበረው የብርሃን ልብስ ሲገለጥ የነበረው ያ ጸጋ ነው፣ ከጸጋው ተራቅቷል። ባህሪው ደግሞ እንስሳትን ጭምር ሳይቀር አዳምን አርደህ ብላን አልበጠጣን እያሉ ስም ጭምር ያወጣላቸው አዳም ነው ለእንስሳቱና። አዳም ባህሪው ጎሰቆለ ስንል የመጀመሪያው የሆነው ሟች ነው። እግዚአብሔር ሰውን ከምድር አፈር ከፈጠረው በኋላ ሕይወት ያለው ሕያው ሆነ ነው የምለው። ሰው ሲፈጠር በሕያውነት ነው የተፈጠረው። ልክ እችን ዛፍ በበላህ ጊዜ ዕፀ በለስን በበላህ ጊዜ የሞት ሞት ትሞታለህ ነው ያለው። ስለዚህ የሞት ሞት ወይም ሞትን የሞተው ስለበላ ነው እንጂ እግዚአብሔር ሲፈጥረው ሕያው አድርጎ ነው የፈጠረው። ያንን ሕያውነቱን ያጣው የአዳም ውድቀት የምንለው እሱ ነው። የባህሪ መጎስቆል ማለት ሕያውነትን ማጣት ነው። ሞት ነው የተፈረደበት። ከዛ ደግሞ ልጅነትን ነው ያጣው አዳም። አዳም የእግዚአብሔር ልጅ ነው። 7 ዓመት በገነት ሲኖር አዳምና እግዚአብሔር ጥልቅ በሆነ ግንኙነት ነው የሚገናኙት። አዳምም ከእግዚአብሔር እግዚአብሔርም ከአዳም የተለዩበት ሰከንድና ጊዜም አልነበረም። ልክ ዕፀ በለስን ቆርጦ ሲበላ አዳም ባሪያ ነው የሆነው። ልጅነትን አጥቶ የባህሪ መጎስቆል ማለት ልጅነትን ማጣት ነው። ባሪያ ነው ሆነው አዳም የዲያብሎስ ባሪያ፣ ሔዋንም የዲያብሎስ ሴት ባሪያ ወይም አገልጋይ የሚል ስም ጭምር የተሰጣቸው ከዚህ ነው። ቅድም ያነበብከውን እዚህ ጮራ መጽሔት እና ጋዜጣ በሁለቱም በኩል ስታተም በነበረው ላይ የተጻፈው ያንን አሁን ድነት ሲባል ቅድም ያነሳው ጮራ መጽሔት ላይ ይሄኛውን ድነት አይዳስስም። ኃጢአትን እንኳን በሰራ ከዚህ በኋላ ተጠያቂ አልሆነም ነው ማለት ነው። የኛ የኦርቶዶክስ ነገረ ድነት የወደቀውን አዳምን ማንሳት ነው። ባህሪው ጎሰቆለውን ጸጋው የተገፈፈውን አዳምን የጎሰቆለውን ባህሪውን መልሶ ሕያውነትን መስጠት ነው። እንደገና ጸጋው የተገፈፈውን አዳምን ወደ ጸጋ መመለስ ነው። ለዚህ ነው በክርስቶስ ሞት ገነት የተከፈተው። ለዚህ ነው አምላክ ሰው ሲሆን የነበረውን ክብሩን አግኝቶ በየማነ አብ ወይም በአብ ቀኝ የተቀመጠው የሰው ልጅ ስጋ የምንለው ያ ክርስቶስ የተዋሃደው ወደዛኛው ክብር የመለሰው የሰው ልጆችን መዳን በዛ ውስጥ ስለምናይ ነው። ስለዚህ የሰው ልጆችን ድነት ስናስብ ወደፊት ከምንሰራው ከምንበድለው ኃጢአት
ክርስቶስ ትላንት ያደረገው የማዳን ሥራ ምንም ብሰራ አልጠየቅበትም የሚል ሳይሆን 5500 ዘመን ሰው ላይ ተፈርዶ የነበረው እነዚህ የባህሪ መጎስቆልና የጸጋ መገፈፍን ነው ክርስቶስ መልሶ የሰጠን። በዚህ የዳነው ከምንድን ነው ስንል የመጀመሪያው ከሞት ነው የዳነው። ሞት ሆይ መውጊያ የት አለ ተብሏል። ሲኦል ሆይ ድል መንሳትስ ወዴት ነው? አሁን እግዚአብሔር እኛን ያዳነው ከሞት ነው። ሞት ተፈርዶብን ነበረ። ሞት ባልበደሉት ላይ እንኳን ጭምር ነበር ስልጣን የነበረው። በነገራችን በብሉይ ኪዳን ሞቶ ገነት የገባ ማንም ሰው የለም። ቅዱሳን እንኳን ቢሆኑ ይገቡ የነበረው ሲኦል ነው። በረድኤተ እግዚአብሔር ይጠበቁ ነበር እንጂ እሳቱ አያገኛቸውም ነበር እንጂ። ስለዚህ ሞት ተፈርዷል። ለዚህ ኮዶ እኛ በዘመነ ትንሣኤያችን ክርስቶስ ተንሥአ እሙታን እንልና ሞተ ወኪዶ ለሞት እንልና ለእለ ውስተ መቃብር ወሀበ ሕይወት ዘላለም ዕረፍት እንላለን። መቃብር የተባለው ሲኦል ነው። በመቃብርም ላሉት የዘላለምን ሕይወት ሰጠ። ስለዚህ ያገኘነው ምንድነው ስንል ከሞት ነው ነፃ ያወጣ ነው። በነገራችን በሐዲስ ኪዳን ሞት የሚባል ነገር የለም። መሄድ ነው ያለው፣ ወደ ክርስቶስ መሄድ እንጂ ሞት አንልም። ሞት አንልም፣ ወደ ክርስቶስ መሄድ ነው የምንለው። እንዴት ነው ወደ ክርስቶስ መሄድ የምንለው? በብሉይ ኪዳን ወደ ክርስቶስ መሄድ የሚባል ነገር የለም። መንገዱ ተቋርጧል። ቅድም መጋቢያኖስ ስል እንደነበረው በሰውና በእግዚአብሔር መካከል ያለው ድልድይ ተሰብሯል። ሰዎች ወደ እግዚአብሔር ሊያደርሳቸው የሚችል ምንም ኃይል አልተገኘም። ስለዚህ ሞት ተብሎ ነው የምጠራው። ዕፀ በለሱንም ከበላችሁ ትሞታላችሁ ነው የተባለው። ስለዚህ ሞት ነው በሰው ላይ የተፈረደው። የዳነው ከምንድን ነው? ከሞት ነው የመጀመሪያው። ሁለተኛው የዳነው ከምንድን ነው ስንል ከውርስ ኃጢአት ነው የዳነው። አሁን በክርስቶስ ሞት በአዳምና በሔዋን ምክንያት አምኖ የቀረበ ሰው ይሄ ሕይወት አሁን የአዲስ ኪዳን ሕይወት አዲስ ተፈጥሮ የምንለውን ሕይወት ያለው ሰው በዛኛው አይጠየቅም። ጥንተ አብሶ የምንለው ወይም ደግሞ የውርስ ኃጢአት በሰው ልጆች ላይ ይተላለፍ የነበረውን በክርስቶስ ሞት። ለዚህ ነው በኋላ በጥያቄ እነሳን የክርስቶስ ማዳን ቀጥታ ሄዶ ቀራንዮ ድረስ እዛ ነው የማንለው። የሰውን አምላክ ሰው ሆኖ ሰውን ሰው ማድረግ ከጀመረበት ጊዜ ጀምሮ ያለው የሰው ልጆች ባህሪ መታደስ የምንለውን ወይም ደግሞ ያ የጎሰቆለውን ባህሪ አምላክ ሰው ሆኖ ከፍ ሲያደርጉ ከነበረበት ጊዜ ጀምሮ ስናይ የነበረን ሲወርድ ሲዋረድ የመጣ ምንድነው የሚለው ቅዱስ ጳውሎስ ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ይላል። ያ የእግዚአብሔር ክብር የጎደለው የእግዚአብሔር ክብር ምንድነው? ኃጢአትን ሰርቷል ሁሉ ማለት በአዳም ምክንያት ለሁሉም ይዳረስ ነበር። ሁሉንም ከእመቤታችን ከቅድስት ድንግል ማርያም ውጪ ከዚህ ነፃ የሆነ የሰው ልጅ አልነበረም። ከዚህ ከጥንተ አብሶ በክርስቶስ ሞት አሁን ይሄኛው ከዚህኛው በሽታ ስለዳን በዚህ የምትጠየቅ ሰው የለም ነው የዳነው ከዚህ ነው። ወደ ሁለተኛው ሐሳብ ስንሄድ ሊያድነን የሚችለው ማን ነው ከዚህ የሚለውን ሐሳብ በአጭሩ እናንሳው። በብሉይ ኪዳን እንደምናውቀው ደጋግ አባቶች አሉ፣ አበው አሉ፣ ነቢያት አሉ፣ ቅዱሳን መላእክት አሉ። በብሉይ ኪዳን አባቶቻችን ሲያቀርቡት የነበሩት መስዋዕቶች ሁሉ አሉ። እነዚህ ሁሉ ሰውን ወደ ቀደመ ክብር መመለስ ለምን አልቻሉም? ለምሳሌ ነቢያት በጣም ደጋግ ነቢያት አሉ። እነ ኢሳያስን የመሰሉ በመጋዝ ተሰንጥቀው የሞቱ እነ ሕዝቅኤልን የመሰሉ እነ ዳንኤልን የመሰሉ አበይት ነቢያት፣ እነ ኤልያስን የመሰሉ በእሳት ሰረገላ ያረጉ ነቢያት፣ እነ ሙሴን የመሰሉ ለእግዚአብሔር ክብር ቀንተው እንደውም አምላክ እስከመባል የደረሱ ነቢያት ነበሩ። እነዚህ ሁሉ ሰውን ወደ ቀደመ ክብር መመለስ አልቻሉም። አዎ አልቻሉም። ለምንድን ነው ያልቻሉት ስንል ቅድም ያለው በሽታ ተጠቂዎች ናቸው እነሱ። የትኛው ነው? የውርስ ኃጢአት እነሱ ጋር ሁሉ ይደርሳል። በአንድ ሰው ምክንያት ሞት ወደ ዓለም ገባ ነው የምለው። ስለዚህ ሁሉም የዚህ በሽታ የዚህ የውርስ ኃጢአት በሽታ ባለቤቶች ናቸው። ስለዚህ ባለ ዕዳ ናቸው። ቅድም ምንድን ነው የሆነው ስል መጋቢያ ነው ሲያነሳ እንደነበር ባለ ዕዳ ነው የሆነው አዳም ባለ ዕዳ ነው። ስለዚህ ባለ ዕዳ ሆነው ሰው ሁሉ ነው ባለ ዕዳ ሆነው። ስለዚህ ባለ ዕዳ ደግሞ ባለ ዕዳ ነፃ ማውጣት አይችልም። ከዕዳ ነፃ የሚሆን የግድ ያስፈልጋል። ስለዚህ ነቢያት አልቻሉም። ያልቻሉበት ምክንያት ኢሳያስ እንደውም ትንቢተ ኢሳያስ ምዕራፍ 64 ላይ ምንድን ነው ብሎ አቤቱ ሰማያትን ቃላትን ቢሆን ቀዳ አድነን፣ ጽድቃችን እንደ መርገም ጨርቅ ሆኖብናል። ጽድቅ ነበራቸው ግን የመርገም ጨርቅ ሆኖባቸዋል። ጽድቃቸው ያንድን የገነትን በር መክፈት አልቻለም። ነቢያት ብቻ አይደሉም፣ መላእክትም ነበሩ። መላእክት እንግዲህ ከሰው መፈጠርም ቀድሞ የተፈጠሩ ናቸው። የነሱ ፍርድ አልቋል። ጥንት ጠላታችን የምንለው ዲያብሎስ ተፈርዶበታል። ቅዱሳን መላእክት የምንላቸው አሉ። እነሱም አዳምን ወደ ቀደመ ክብር መመለስ አልቻሉም። ለምንድን ነው ያልቻሉት? በሁለት ምክንያት። አንደኛ እግዚአብሔር የፈረደውን ፍርድ መላእክት መቀየር አይችሉም። የእግዚአብሔርን ፍርድ ማንም መቀየር አይችልም። ሁለተኛ ዓለም አዳም ከእግዚአብሔር ጋር ሰጣላ ከእግዚአብሔር ከሆነው ጋር ሁሉ የተጣለው ሰውና መላእክት አብረው የዘመሩት በክርስቶስ ልደት ነው እንጂ ሰውና መላእክትም ጥለኞች ነበሩ።
ምንም እንኳን በረዴት በአንዳንድ ቅዱሳን ላይ የተገለጡ ቅዱሳን መላእክት ኖሩ እንጂ ሰው ከእግዚአብሔር ጋር ሲጣላ ከመላእክትም ጋር ተጣልቷል። ስለዚህ መላእክትም ሰውን ወደ ቀደመ ክብር መመለስ አልቻሉም። የብሉይ ኪዳን መስዋዕቶች አሉ። አባቶቻችን በተራራም ሰውቷል፣ በቤተ መቅደስም ከዛ ከደብተራ ኦሪት ጀምሮ ብዙ በአንድ ቀን እስከ 1000 የሚጠጉ እንስሳት መስዋዕት ሆነው ቀርበዋል። አዳምን ወደ ቀደመ ክብር መመለስ አልቻሉም። እንግዲህ እንደምታውቁት ሊቀ ካህናት በዓመት አንዴ መስዋዕቱን ይዞ ወደ ቅድስተ ቅዱሳኑ ይገባል፣ መስዋዕት ያቀርባል። መስዋዕት አቅራቢው ሌላ ነው፣ መስዋዕቱ ሌላ ነው፣ መስዋዕት ተቀባዩ እግዚአብሔር ነው። እነዚህ መስዋዕቶች ግን አዳምን ወደ ቀደመ ክብር መመለስ አልቻሉም። ለምን? ፍጡራን ስለሆኑ። ፍጡር አሁንም ፍጡርን ማዳን አይችልም። በተለይ አዳም ላይ የተፈረደውን ፍርድ ፍጡር ማንሳት አይችልም። እነዚህ መስዋዕቶች ደግሞ አንደኛ ሞተው በስብሶ የሚቀሩ ናቸው። ሞተው በስብሶ የሚቀሩ። ስለዚህ አዳምን ወደ ቀደመ ክብር ታዲያ እነዚህ ሁሉ ካልቻሉ ማን ነው የሚችለው የሚለው መጨረሻ ላይ የምነሳው እሱ ነው። ይሄን ማድረግ የሚችል 4 ነገሮችን ማሟላት የሚችል ነው። አንደኛ ሰው ላይ ሞት ስለሆነ የተፈረደው ሰው መሆን መቻል አለበት። ፍርዱ የተፈረደው ሰው ላይ ነው። ስለዚህ ሰውን ለማዳን ሰው መሆን ግድ ይላል። የመጀመሪያው እሱ ነው። ሁለተኛ ሰው መሆን ብቻ አይደለም፣ መሞት አለበት። ለምን? አዳም ላይ የተፈረደው ሞት ነው። ያንን ሞት የሚሞት መሆን መቻል አለበት። ሁለተኛው እሱ ነው። ሶስተኛው ሞቶ ልክ እንደ ብሉይ ኪዳን መስዋዕቶች መቃብር ውስጥ የሚቀር መሆን የለበትም። ሞትን አሸንፎ ሞትን ገሎ የምነሳ መሆን መቻል አለበት። አራተኛ ንጹሕ ባህሪ መሆን መቻል አለበት። ከዕዳ ነፃ የሆነ ለዚህ ነው እኛ እመቤታችን ቅድስት ድንግል ማርያም ክርስቶስ የነሳው ያ ቅዱስ ሥጋ ንጹሕ ነፍስ የምንለው ንጹሕ መሆን መቻል አለበት። ንጹሕ ባህሪ ነው መሆን አለበት። ካልሆነ የቀደመውን አዳምን ማዳን አይችልም እንላለን። ስለዚህ እነዚህን አራቱን ሊያሟላ የሚችል ከእግዚአብሔር ውጭ የለም። ከእግዚአብሔር ውጭ የለም። ስለዚህ እግዚአብሔር አምላካችን ሰው ሆነ። ሰው ሆኖ ሰው ተመልከት፣ ዓርብ ነው ሰውን የፈጠረው። ዓርብ ዕለት ነው ሰውን የፈጠረው። እንደገና ዓርብ የፈጠረውን ሰው ዓርብ የሳተውን ሰው መልሶ እንግዲህ ድነቱ የመጨረሻው ነው። ዓርብ ማጠቃለያው ነው እንጂ መጀመሪያው አይደለም። ዓርብ ዕለት በመስቀል ተሰቅሎ ሰው ሆኖ መልሶ ሰውን ሰው ማድረግ የቻለው እግዚአብሔር ብቻ ነው። ሁለተኛ መሞት አለበት ብለናል። ሞቷል። በመቃብር ነው ያለው። የሞተው አዳም መቃብር ውስጥ ነው ያለው። ሞቶ ለአዳም ከመቃብር ውስጥ ሕይወትን መስጠት አለበት። ሶስተኛው ሞትን ድል አድርጎ መነሳት አለበት። ለዚህ ነው ቅድም ከሞት ነው ያዳነን ያለው ቅዱስ ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ ወዴት ነው ይላል። እንግዲህ የሞት መውጊያ ተሰበረ። ሲኦል ነፍሳትን ይዛ ማስቀረት የለመደችው ሲኦል አሁን አልቻለችም። መሰረቷ ሁሉ ተናጋ። ለምን? በክርስቶስ ሞት የሲኦል ደጆች ተናክተዋል። ሞት ራሱ ጠፍቷል። የመጀመሪያ አለቃ የተባለውን ከራሱ በታች አስገዝቶ ክርስቶስ ሞትን አሸንፎ ተነስቷል። መጨረሻ ላይ ንጹሕ ባህሪ ነው። ያንን ዕዳ መክፈል የሚችል ንጹሕ መሆን ስላለበት ንጹሕ ባህሪ ክርስቶስ ተሰቅሎ ሰውን አድኖ። ስለዚህ የዳነው ከሞት ነው። የዳነው ከዛ ከውርስ ኃጢአት ነው። ያዳነን ደግሞ እግዚአብሔር ነው። ይሄ ነው ባጭሩ። እንግዲህ መጋቢያ ነው ትጨምርበታል። እንግዲህ የዳነው በክርስቶስ ነው። ከኃጢአትም ነፃ በመውጣት ድነናል የምለውን አይተናል። አሁን መጋቢ ሃይማኖት ወደ እርሱ እመጣለሁ። ምንድነው ተሐድሶ መናፍቃን የሚናገሩትና የሚያስተምሩት ትምህርት አለ? ጌታችንና መድኃኒታችን ኢየሱስ ክርስቶስ የማዳንን ሥራ በቀራንዮ ፈጽመዋል ብሎ ያስተምራሉ። ለዚህ መነሻ የምናደርገው በጋዜጣቸው በመጽሔታቸው ጽፈዋል። በሚገርም ሁኔታ በዚህ ጮራ በሚባል መጽሔታቸው ላይ ቁጥር 7 ገጽ 19 ላይ ያለው ነገር አንድ ጊዜ ለእርሱ አነባለሁ። ወንድሞቼና እህቶቼ እንደኔ ኃጢአተኛ መሆናችሁን የምታምኑ ከሆነ የኃጢአታችን ዕዳ እንዴት እንደተከፈለ ትረዱ ዘንድ ወደዚያች ዕለት ዓርብ መለስ በሉና ከጌቴሴማኒ እስከ ቀራንዮ በመንፈስ በመጓዝ የሆነውን በመንፈስ ቃኙት ይላል። እንግዲህ እግዚአብሔር አምላካችን እንዳስተማረው ጌታችንና መድኃኒታችን ኢየሱስ ክርስቶስ የማዳኑን ሥራ በቀራንዮ ብቻ ነው የፈጸመው። በቃ በቀራንዮ። እሺ፣ አመሰግናለሁ። መጋቢ ሰናያትም ቃለ ሕይወት ያሰማልን። እንግዲህ የቤተ ክርስቲያኒቱ የመዳን ትምህርት ቅድም እንደተብራራው
የዳነው በክርስቶስ ነው። ያዳነን እግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ነው የሚለው ቅዱስ ጳውሎስ። እና ማንም ፍጡር ሊያድነን አይችልም አዳም ካመጣው በደል። ምክንያቱም የፍጥረታት ሁሉ ራስ ስለሆነ አዳም የአዳም ፍጡራኑ የአዳም የውድቀቱ ውጤት ተጋሪዎች ነው የሆኑት እንጂ ቅድም እንደተባለው ብዙ ጊዜ እንኳን የውርስ ኃጢአት የሚባለው በልማዳዊ ቋንቋ ነው እንጂ የውጤቱ ተካፋይ ነው አይደል? የሆነው መጋቢ ሰናይት የውጤቱ ተካፋይ የዕዳው ተካፋይ ነው የሆነው። ኃጢአት ከአባት ወደ ልጅ አይወርድም። ኃጢአተኞች ሆነን አይደለም እንወለደው፣ ግን ለኃጢአት ዝንባሌ ያደረገ ሰውነት ይዘን እንድንወለድ ነው የሆነው። ስለዚህ ሰው የዛ ዕዳ ተካፋይ ስለሆነ ያንን ዕዳ ሊሰርዝለት የሚችል ፍጡር ሊኖር አይችልም። ቅድም እንደተብራራው ቤተክርስቲያንም ሁል ጊዜ የምታስተምረው ትምህርት ይሄ ነው። ይሄ እውነተኛ ትምህርት ነው። በብሉይ ኪዳን ዘመን ለምሳሌ ሙት ማንሳት የቻሉ እኮ ነበሩ አይደለም? ነቢያቱ ነበሩ። ኤልሳ እኮ መቃብሩ ሳይቀር ሙት አስነስቷል አይደለም? መቃብሩን አንድ አስከሬን ሲነካው ግን ኤልሳ ራሱ ለዛ ለሞት ተይዞ ነበር፣ ለመቃብር ተይዞ ነበር። እና ሞትን ከሙታን ላይ ማብረር ችለዋል። ሞትን ራሱን ግን መግደል አልቻሉም። ስለዚህ ሞትን የሚገድለው ነቢያቱ ሁሉ ጠብቀዋል። እና ስለዚህ እኛ በማን ሄዳን ነው ተብለን ስንጠየቅ በእግዚአብሔር ነው የምንለው። ያዳነን ማን ነው? እግዚአብሔር ነው። እግዚአብሔር እንዴት አዳነን ብለን ስንባል በክርስቶስ ሆኖ አዳነን፣ በስጋዊ መንገድ አዳነን እንላለን። እና ይሄ ነው። ወደ ሁለተኛው ጥያቄ ስመጣ፣ ወደ እኔ እንዳያመጣሁን ጥያቄ ስመጣ ፕሮቴስታንቱ ዓለም መንፈስ የተጋሩ ናቸው ሙሉ ለሙሉ። በነገራችን ላይ ብዙ ጊዜ ደጋግመን እንደተናገርነው ተሐድሶን የሚሉት አካላት ግልባጮች ናቸው። ሳንቲሙ ሲገለበጥ ማለት ነው። በዚህ በኩል ጎፈር አለ፣ በዚህ በኩል ዘውድ አለ። ምንም ልዩነት አታመጣ ማለት ነው። ገብተዋል? እና አሁን እነሱ እዛ መስቀሉ ዋጋ ብቻ ነው የሚሽከረከሩት። ግን አንድ ጥያቄ ለምን አይጠይቁም? እንዴት የኦርቶዶክሳዊን ትምህርት ከመቃወማቸው በፊት እግዚአብሔር ሰው መሆኑ 30 ዓመት በምድር ላይ መመላለሱ ዝም ብሎ ነው እኮ። በጣም በነገራችን ላይ ራሱ ክርስቶስን አታክ ማድረግ እኮ ነው። ያለምንም ቫሊው ያለምንም ውጤት 30 ዓመት በዚህ ምድር ላይ ኖረ እያሉን እኮ ነው። በጣም አደገኛ መስቀል ላይ ብቻ ነው መዳን ብለን ስንናገር ማለት ነው። ይሄ በጣም አደገኛ ነገር ነው። ስለ መዳን ግን ቤተክርስቲያን ምን ትላለች የሚለውን የቅዱስ ጳውሎስን መልእክት ብቻ ማየት በቂ ነው። መጀመሪያ በዚህ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 16 ላይ 5 ነገሮች አስቀምጦልናል። ይህ ምስጢር ታላቅ ነው አለ። ከዛ በስጋ የተገለጠ በመንፈስ የጸደቀ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ለአሕዛብ የተሰበከ በዓለም ሁሉ የታመነ በክብር ያረገ። ይሄ የመዳናችን ጉዞ ነው። ስለዚህ በስጋ መገለጡ ጀምሮ የሰው ልጆች መዳን ይጀምራል ነው ኦርቶዶክስ ቤተክርስቲያን። እንደው ከኤደን ገነት ነው መዳን ይጀምራል ብላ የምታስተምረው ቤተክርስቲያን። ከኤደን ገነት ማለት ልክ አዳም ሲወድቅ እግዚአብሔር እባቡን ሲረግመው ተስፋ በልቡ ሰንቆበታል። አዳም ያንን የመዳን ተስፋ በአእምሮ ይዞ ነው የወረደው። ዝም ብሎ ያለ ተስፋ ወደ ሲኦል አልወረደም። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነት አደርጋለሁ፣ ዘሯም ራስህን ይቀጠቅጣል ሲል እኮ ይሄን አዳም በጆሮ ሰምቷል። አባ ሕርያቆስ እኮ ይሄን አይደል የሚተረጉምልን? አንቲ ውእቱ ተስፋው ለአዳም አይሰደድም ገነት የሚለን እኮ ያን ነው። በአንተና በሴቲቱ ሲል እግዚአብሔር አንድ የሆነ ዘመን እንደሚመጣ አውቆ ነው አዳም የወረደው። ይህን ተስፋ አድርጎ ነው የወረደው። ስለዚህ ከዛ ነው የሚጀምረው ከኤደን ገነት መዳን። ዋናው ግን ክርስቶስ የማዳኑን ስራ በተግባር ከየት ጀመረው ብንል ከማህፀነ ድንግል ማርያም ነው የጀመረው። ለምን? ቅድም ሲብራራ እንደነበረው ሰው ባህሪው እየጎሰቆለ ነበር የሚወለደው። አንዱ ሰይጣን ምንድነው የሚያደርገው? ሰዎች ሩካቤ ስጋ ባልና ሚስቶች ሲፈጽሙ በሩካቤ ስጋቸው ወቅት ይመጣል። ለሱ ኮሽታ ነው ያ። ስለዚህ ይመጣና ምን ያደርጋል? ጽንሱን ይቆራኘዋል። ጽንሱን ተቆራኝቶት ሰይጣን ባለ ዕዳ ሆኖ እንዲወለድ ያደርገዋል። ስለዚህ ባለ ዕዳ ሆኖ እንዲወለድ ያደርገዋል። ለዚህ ነው ዳዊት እኮ ነው በአመፃ ተጸነስኩ ይላል፣ እናቴም በኃጢአት ወለደችኝ። ሞት እየተሸተተው የሚወለድ ነበር የሚሆነው። በሩካ ምንድነው ያደረገው ታዲያ አምላካችን? እንበለ ዘርእ መጣ፣ ያለ ዘርአ ብእሲ መጣ፣ ተሰወረ ማለት ነው። ያታለለውን እባብ አባቶቻችን እንደነገሩን በእባብ ገላ ተሰውሮ የጣለውን ሰይጣን ድል ለማድረግ በሴት በድንግል ማርያም ማህፀን ተሰውሮ መጣ አካላዊ ቃል። ስለዚህ ምን አደረገ? ተሰውሮ መጣ፣ በድንግልና ተወለደ። እኛ ለመዳናችን እመቤታችንን ድንግልና ጠብቆ መወለዱ ራሱ የመዳናችን ዋስትና ነው። ለምን? ዝም ብሎ የእመቤታችን ክብር ብቻ አይደለም። በነገራችን ላይ ድንግልናዋ ሰው ከህሊና ድንግልና ጎሎ አልነበረም
ወደ አመንዘራ ሆኖ ነበር እኮ ሰው። ስለዚህ ወደ ህሊና ድንግልና እግዚአብሔር የክርስቶስ ህሊና ያለው ፍጥረት እንዲሆን እመቤታችንን በአማናዊ ድንግልናዋ እንዲወለድ ሆኗል። ስለዚህ አንዱ በማህፀን ድንግል ማርያም ምን አድርጎናል? በጽንስ ይቆራኘን የነበረውን የዲያብሎስን ሰንሰለት በጥሶታል። ለዚህ ነው ቅዱስ ዮሐንስ ወንጌላዊ በመልእክቱ የሚለው የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ነው የሚለን። ሞት አይደለም፣ ሲገለጥ ነው። ሲገለጥ ስራውን ማፍረስ ጀምሯል። በምን? በጽንስ የሚቆራኘንን እየቆረጠው ማለት ነው። ስለዚህ አንዱ እሱ ነው። ሁለተኛው ስጋችንን ለበሰው አይደለ? እኛ ስጋችን እኮ ቅድም ባህሪው ጎስቁሎ አልነበረም? የጎሰቆለው ባህሪ ተመልከት፣ መልሶ እሱ ለበሰውና ህይወቱን አጋራን፣ አዲስ ማንነት አጋራን። ስለዚህ ሰው የመሆኑ ጉዳይ ምንድነው? መዳናችን ነው። ለዚህ ነው ልደተ ክርስቶስን ቤተክርስቲያን በልዩ ሁኔታ የምታከብረው። የመዳናችን መሰረት የተጣለበት ስለሆነ ነው። ሂደት ነው። መዳናችንን መስራት የጀመረበት ነው። ስለዚህ የመልአኩ ብስራት መዳናችን ነው። የመልአኩ ብስራት እኮ ራሱ መዳናችን ነው። ምንድነው የመልአኩ ብስራት? ይኩነን የሚለውን የማንን ድምጽ መስማት ይፈልጋል? የማርያምን ድምጽ። ምክንያቱም ሰው በፈቃዱ ነው መዳን ያለበት። በፈቃዱ አይደል የወደቀው? ወዶ ነው መዳን ያለበት። ልክ መጻጉዕን ልትድን ትወዳለህን ብሎ ጠይቆት የለም ጌታ? ለምንድን ነው የጠየቀው? አልጋ ላይ ተኝቶ ፈቃዱን ከሱ መስማት ስላለበት ነው። አውግስጢኖስ የተባለ ሊቅ እንደምን ይላል? እግዚአብሔር አንተን ያለ ፈቃድህ ፈጥሮሃል ይላል። ያለ ፈቃድህ ፈጥሮሃል፣ ያለ ፈቃድህ ግን አያድንህም ይላል። ስለዚህ ማርያም እመቤታችን ይኩነኒ ስትል የሰው ልጆች ሁሉ የፍጥረት ሁሉ ወኪል ሆና የሰው ልጆች መዳን ፍላጎት ለእግዚአብሔር ገልጣለች ማለት ነው። ስለዚህ አምላካችን ያንን የእመቤታችንን ፈቃድ ሰምቶ በማህፀነ ድንግል አደረ፣ ክርስቶስ ተባለ። ስለዚህ ክርስቶስ ኢየሱስ ተባለ። ኢየሱስ የሚለው ስም መዳናችን እኮ እዚያ ጋር መጀመሩን በምንድን ነው የምናውቀው? አረጋዊ ምንድን ነው ያለው? ስምዖን አቤቱ በሕዝብ ሁሉ ፊት ያዘጋጀውን ማዳንህን ዓይኖቼ አይተዋልና ነው እኮ የሚለው። መቼ ተሰቀለ? አረጋዊ እኮ አልነበረም እኮ ስምዖን አረጋዊ ክርስቶስ ሲሰቀል። እዚያ ጋር ግን ዓይኖቼ ምንን አይተዋልና አለ? ማዳንህን አይተዋልና። ስለዚህ ማዳናችን እኛ ከየት ይጀምራል? ከዚያ ይጀምራል። ከዚያ ጀመረ። ምን አደረገ? በጽንስ ይቆራኘን የነበረውን ያንን እንትን የጉስቁልናችንን አስወገደው በማህፀነ ድንግል። ከዚያ በኋላ ደግሞ ጉስቁልና ብቻ አይደለም የመጣብን ዕዳ አለ አይደለም? ቅድም መጋቢ ሰናያት የተዘረዘረው ዕዳ አለ። ሞት የተባለ ዕዳ አለ። ሞት ተሸክመናል፣ ዕዳ ተሸክመናል። ያዛ መሰረዝ አለበት። እሱን ደግሞ ምን አደረገ አምላካችን? በመስቀል ላይ ተሰቀለና ዕዳችንን ከፈለው። አሁን የሞት ዕዳን መስቀል ላይ ከፈለው እንጂ መዳናችንን ከዚያ ጋር ጀመረው አንልም። እሱ ብቻ አይደለም መዳናችን መስቀል ላይ መሰቀሉን ብቻ አይደለም፣ ከስቅለቱም በኋላ ያለው ነው። ምን? ወደ መቃብር መውረዱ መዳናችን ነው። ምክንያቱም መቃብር ምን እያደረገን ነበር? አዳም መሬት ነህና ወደ መሬት ትመለሳለህ ብሎት አይደለ? ወደ አፈርነት ይለውጥ ነበር የሞተውን ሰው። አሁን ወደ አፈርነት የሚለውጠውን ያንን የመቃብር ስልጣን ድል ለማድረግ ክርስቶስ ምን ማድረግ አለበት? ወደ መቃብር መውረድ አለበት። ስለዚህ መቃብር ወርዶ ያንን መቃብር ላይ የቆየበት 3 ቀንና 3 ሌሊት መዳናችን ነው። ክርስቶስ ከትንሣኤው በኋላ በዚህ መሬት ላይ የቆየበት 40 ቀን መዳናችን ነው። ያለ ምክንያት አልቆየም። ለቤተ ክርስቲያን የመዳንን ከእርሱ የተቀበለችውን መዳን የምትኖርበትን መንገድ ያሳየበት ሌላ የመዳናችን መንገድ ነው። ከዚያ ቀጥሎ ደግሞ ያለው እርገቱ ነው። እርገቱ ምንድነው? መዳናችን ነው። ምክንያቱም ከገነት አይደል የወጣ ነው አሁን። ስለዚህ አምላካችን አረገ አይደል? በክብር አረገ ስንል የማንን ስጋ ይዞ ነው ያረገው? የኛን ስጋ። በወንጌል ምን ይላል ራሱ? ወአመተ ለአልኩ ምድር ስህብ ኩሉ ሀቤ፣ እኔ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ። አሁን የመጀመሪያው ራሳችን አዳም ወዴት ነው ይዞን ሄደው? ወደ መቃብር አይደለም? ወደዚያ ነው፣ ወደ አፈርነት ነው ይዞን ሄደው። አሁን ሁለተኛው አዳም ራሳችን የሆነው ክርስቶስ ወዴት ይዞን ሄደ? ሞትን ድል አድርገን ተነስተን ወደ ሰማይ መውጣት የሚችል። ለዚህ ነው እነሆ በቶሎ ልሄድ ይገባኛል አላቸው ሐዋርያትን። እዚህ ዮሐንስ ወንጌል ብሄድ ይሻላችኋል፣ እናንተ አባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችኋለሁ። የሚሄዱ ራሱ ለኛ አዲሱን ስፍራ የማዘጋጀት መንገድ ነው። ይሄ መዳናችን ነው። ከዚያ በኋላ ደግሞ ሌላ ለገና በመጽአቱ ጠቅለል አድርገን ይህንን ዓለም አሳልፎ አዲሱን ዓለም የሞት የማያውቀውን ዓለም የምንወርስበት ያ ሁሉ መዳናችን ይባላል። እና መዳን መስቀሉ ጋር ብቻ ነው የሚለው ትምህርት የፍጡራን ፍልስፍናና የከንቱ ሰዎች ንግግር የሰው ልጆችን ለመጽሐፍ ቅዱስም ለቤተ ክርስቲያን ሕይወትም ለሐዋርያት ትምህርትም እንግዳ ያደረገ ወደ ሞት የሚወስድ በጣም አደገኛ መንገድ ነው። እዚህ ጮራ መጽሔት ላይ የተነበበው የሰማነውና ተሐድሶቹ የሚቀበሉት የመዳን መንገድ በጣም የተሳሳተ ነው። ክርስቶስም እንዲህ ብሎ አልነገረንም ማለት ነው። መሰግናለሁ። ቃለ ሕይወት ያሰማልን። ድንቅ ውይይት ነው። እውነት ለመናገር ከገነት ጀምረን ከአዳም ውድቀት ጀምሮ እግዚአብሔር አዳምን ይፈልግ ነበረ። አዳም ሆይ ወዴት ነህ?
ብሎ ይፈልግ ነበር። ይሄ ከመዳን ትምህርቶች ውስጥ አንዱ ነው። ከዚያም በኋላ ይቀጥልና የክርስቶስ ሰው የመሆን ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከደሟ ደም ነስቶ በዚህ ዓለም ተመላልሶ የማስተማር ሂደቱ ከዚያም ባሻገር በቀራንዮ ላይ ተሰቅሎ በቀራንዮ ከተሰቀለ በኋላ ከሞተ በኋላ ሞትን ድል አድርጎ ከተነሳ በኋላ የመዳን ትምህርት አልቆመም፣ ይቀጥላል። ይሄ እንግዲህ ታድሶ መናፍቃን ተረት የሌለው ነገር እውነት የነገር ድነት ትምህርት ለማወቅ ጥልቀት ያስፈልጋል። መጋቢ ሰናያት አንድ በዚሁም ተጨማሪ ያደርጉና አንድ ሁለት ነጥቦችን ለእርሶን ጠይቃለሁ። ታድሶ መናፍቃን የክርስቶስን መሰቀሉን እንዲያው ሲሳለቁበት እንዲያው እንደ ተራ ነገር አድርጎ ሲናገሩ እንሰማለን። በመጽሐፋቸውም ላይ ጽፈዋል። እዚህ አቶ በጋሻው የሚባል ሰውየው እሽቷል የሚባለው ትንሿ በዚች መጽሐፍ ላይ አንድ የተናገረው ወይም የጻፈው ነገር አለ። በገጽ 30 ላይ አንድ ጊዜ አነባለሁ እኔ። እንዲህ ይላል። በአንድ ወቅት በራስ ቅል ኮረብታ ክርስቶስና ዲያብሎስ ቁማር ተጫወቱት ለወጡ ስባት። አስገራሚ ነው ይሄ፣ በጣም የሚያሳዝን። ክርስቶስ እንግዲህ ቁማር ተጫዋች አድርጎ ነው የሚጽፈው። ቁማር አሸናፊው በሰው ልጆች ልብ ላይ ዙፋኑን ዘርግቶ ለዘላለም ይነግሳል። ይህ ሲሆን ተስማምቶ ጫወታውን ለመጀመር ያላቸውን ሲያስይዙ አየል ክርስቶስ ከዲያብሎስ ጋር አስገራሚ አስቀያሚ ክህደት ያላቸውን ሲያስይዙ ዲያብሎስም ብልጣ ብልጥ ብጤ ነበርና በጨበጣ ገባ ይላል። የድርዬ ንግግር ነው። የሚያሳዝነው የሚያስይዘውን ሳይኖር አለኝ ብሎ ክርስቶስ ግን የዋ ነበርና የሚያስይዘውን ቢያጣ አያችሁ፣ የሚያስይዘውን ቢያጣ ክርስቶስ የሚያስይዘውን ነገር እንዴት ያጣል? ሰማይና ምድር በእጁ ያለው አምላክ የሚያስይዘውን ቢያጣ ቅድስት ነፍሱን በአደባባይ አስያዘ ይላል። በመጨረሻ ላይ ግን በነፍሱ የተወራረደው ጌታ ጫወታውን በእርግጥ አሸነፈ የሚል ነው። መጋቢ ሰናይ ይህን ጽሑፍ እንዴት አየው? እግዚአብሔር ይስጥልን። እንግዲህ መጋቢ ሃይማኖት ሰፋ አድርገው የነገረ ድነት በተለይ የተሐድሶውን ዓለም 100% ከፕሮቴስታንቱ ዓለም ጋር የሚያመሳስለው አንዱና ትልቁ የነገረ ድነት ወስደው ነገረ ድነትን ቅጽበታዊም የሚያደርጉት ለዚህ ነው። የሆነ ቅጽበት ላይ ነው ድነት ተፈጸመ የሚሉትና እቺ ቅጽበታዊ በነገራችን ተሐድሶም ይሁን ፕሮቴስታንት እንዲህ ሳብ ማድረግ ይወዳል። የሆነች ነገር ጥቅስም ቢሆን መጽሐፍ ቅዱስንም በመላት መረዳት ላይ አይፈልጉም። አሁን ነገረ ድነትንም ወስደው ቀራንዮ ላይ ብቻ ነው ያስቀመጡት። እንግዲህ መጋቢ ሃይማኖት በሰፊው ገልጠዋል። ዓመተ ምሕረት ብሎ የሚቆጥሩት ግን 2017 ብሎ ነው። ከተሰቀለበት ጊዜ አይደለም የሚቆጠረው። መቼም ዓመተ ምሕረት የሚባለው ክርስቶስ ከተወለደበት ጊዜ ነው። ስለዚህ ምሕረት አገኘን የምንለው አምላክ ሰው ሲሆን ጀምሮ ነው። ስለዚህ ቅዱስ ጳውሎስም የነገረን ይሄ ነው። የዘመኑ ፍጻሜ በደረሰ ጊዜ 5500 ዘመን ሲያበቃ ከሴት የተወለደው ልጁን ወደ ዓለም ላከ ይላል። የዘመኑ ፍጻሜ ዓመተ ዓለም ያበቃው አምላክ ሰው ሲሆን ነው። አምላክ ሰው ከሆነ በኋላ ዓመተ ምሕረት ብለን ነው የምንቆጥረው። ስለዚህ የአምላክ ሰው የሚሆን ወደ ግብፅ የተሰደደው ዝም ብሎ ነው። ከነገረነት ጋር ምንም ነገር የለው። የነቢያት ትንቢት አለ እኮ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይወርዳል። ትንቢተ ኢሳይያስ ምዕራፍ 19 ላይ ክርስቶስ ወደ ግብፅ መውረዱ ከነገርነታችን ጋር ምንም ህብረት የለውም። እዛ ውስጥ ገብተን ብናየው ብዙ የምነሱ ነገሮች አሉ። ዮርዳኖስ አልተጠመቀም ክርስቶስ። የዮርዳኖስ ጥምቀት ምንም የለውም ከእኛ ድነት ጋር። ቅዱስ ዳዊት አልተናገረም? ባህርም አየች ሸሸች፣ ዮርዳኖስም ወደ ኋላ ተመለሰ። አንቺ ባህር ለምን ሸሸሽ? ለምን በዮርዳኖስ ተጠመቀ? እንግዲህ ብዙ ወንዞች አሉ አይደለ? እስራኤል ምድር ላይ ክርስቶስ ሄዶ በዮርዳኖስ ውስጥ ስለተጠመቀው የዕዳ ደብዳቤያችንን በስጋው ረግጦ በአምላክነቱ አቅልጦ የምንለው እኮ አንድ የዕዳ ደብዳቤ አለ ዮርዳኖስ ላይ። ስለዚህ ነገርነትን ቀጥታ ቀራንዮ ላይ ብቻ ከወሰር ነው ብዙ ነገሮችን ያፋልሳልና እኛ ቅድም መጋቢ ሃይማኖት በደንብ እንደገለጠው
ከብስራተ መልአክ እንደውም ከኤደን ገነት ብሎታል። ቅድም ከተነሳ ነው ጀምሮ አምላክ ሰው ይሆናል እመቤታችን ይኩነኒ በከመ ትበለኒ ብላ በማህፀኗ ካደረበት ጊዜ ጀምሮ እስከ ሰማያት ድረስ እስካረገበት ያለው ሁሉ እያንዳንዷ እግዚአብሔር የተጻፈው ሁሉ ለኛ መዳን ተጻፈ እንጂ እኮ የተደረጉት ነገሮች ከዚህ በላይ ነው ለምን መጽሐፍ ቅዱስ። ስለዚህ ያ ሁሉ ነገር በነገርነታችን ቦታ እንዳለው መረዳት ያስፈልጋልና ወስዶ ቀራንዮ ላይ ብቻ ማስቀመጥ ድነትን ቅጽበታዊ ናት የምትለዋን ነገር ለመጠቀምም ስለምፈልጉባት ነው ታድሶች ይሄንን የምትጠቀሙትና የኛ ድህነት ፕሮሰስ ነው፣ ሂደት ነው። አምላክ ሰው ሆኖ የጎሰቆሉን ባህሪያችንን አድሶ የሞት ነውን ደግሞ ያዳነን ከሞት ያለውን ተሰቅሎ እንደገና ደግሞ ቅድም እንደሰማነው ወደ ቀደመው ክብራችን በእርገት ያሳየን ነው። አሁን ያነበብከው ኤሽታኦል የሚባለው እንግዲህ መጽሐፍ እንኳን እንዳንለው ላቀ መጽሐፍ አልደረሰም። ትራክት እንዳንለው ደግሞ እንዲሁ የሆነች ነገር ያው በጋሻው በወቅቱ ትንሽ ምዕመናን ገንዘብ ለመሰብሰብ ቁራጭ ነገር ጽፏልና ምገርም ነገር ነው። በነገራችን ይሄ ሐሳብ ከቤተክርስቲያኒቱ አስተምሮ ጋራ የማይገናኝ የመንደር ሐሳብ ነው። በነገራችን ቁማርተኛ በጋሻው በነገራችን ቁማር ይወዳል። ብዙ ጽሁፎቹን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል። አሁንም እዚህም ጋር ቁማር ነው። አሁንም ስታይም ቁማር የሚል ነገሮችን ቁማር ይወዳል። ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው። ምናልባት እግረ መንገዳችንን ሰዎችም እንዲያውቁት ብዙ ሰው በጋሻው ተመርቆ የወጣ ይመስላችኋል። በጋሻው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ያነ ኮሌጅ ገብቶ 3 ትምህርቶችን ኤፍ አምጥቶ ነው ተባረው የወጣው። እንደውም አንድ ስም ተሰጥቶታል ያኔ ኤፍ ስላመጣ ፋንታስቲክ ፉድ ፋይተር ተብሎ ነው የወጣው። ባቾቹ ያወራሉ ይሄን ቅጽላ ፋንታስቲክ ፉድ ፋይተር የሚል ቅጽሉ ተሰጥቶታል። ከትምህርት ነፃ ስለሆነ ነው ይሄንን ሐሳብ እንትን ያለውና ክርስቶስና ዲያብሎስ ቁማር ተጫወቱ ይላል። ተመልከት ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ያየነውን ነገር ማናምኗል? የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደምግባት የለውም እና ስለመተላለፋችን ደቀቀ፣ ስለበደላችን ቆሰለ እና በእርሱ ቁስል እኛ ተፈወስ። ይህን ከትውልዱ ማን አስተዋለ ይላል። ተመልከት አሁን ማስተዋልን ስነሳ ያ ቀራንዮ ኮረብታ ላይ ክርስቶስ የተቀበለውን ያን ሁሉ መከራ ቁማር ትሏል። እንደው ከዲያብሎስ ጋር ቁማር ተጫወተ። ማን ነው ይሄ? ዲያብሎስ እኮ በነፋስ አውታር ሲያዝ ለፍልፎ ከዚህ በኋላ ስሙን እንኳን ወደሚጠሩት ሰዎች መጠጋት አልችልም እስክል ነው ለፈልፈው። ግን ቁጭ ብሎ የሆነ ቁማር ቤት ውስጥ አንተም እንታስዛለህ አለኝ እንዲህ አድርጎ ነገረድነትን በጣም ወደታች አውርዶ ነው ያስቀመጠው። ለዚህ ነው ሰሞኑን ባስተማረው ትምህርት አብ ከሰማይ ሆኖ ወልድን ተኩሶ ገደለው። አሁን ሰሞኑን ደግሞ እንደዛ ብሏል፣ ተኩሶ ገደለው። አሁን ይሄ ከቤተ ክርስቲያኒቷ ትምህርት ብቻ አይደለም፣ አጠቃላይ ካለው ከመጽሐፍ ቅዱስም ከክርስትናው ዓለም አስተምሮም ሩቅ ነው። የክርስትና ዓለም የትኛውም በጣም የሳቱ ሰዎች እንኳን ኢየሱስ ክርስቶስ ቁማር ተጫውቷል አይሉ። ኢየሱስ ክርስቶስ ሰው የሆነው ሰውን ሰው ለማድረግ ነው። ሰው የሆነው የእኛን ሞት ህይወት ለመስጠት እንጂ ከዲያብሎስ ጋር የዋ ስለነበረ የሚያስዘውን አጣ ይላል። ተመልከት ዲያብሎስን እኮ አለመኖር ወደ አለመኖር መመለስ ይችላል ክርስቶስ። ዲያብሎስን የፈጠረውን ዲያብሎስን ወደ አለመኖር መመለስ ኃይል ያለው አምላክ ነው። ከዲያብሎስ ጋር ተከራክሮ ምን ይላል? ከሁለቱ ያሸነፈው ሙርኮን ሁሉ የራሱ ያደርጋል። እንዲህ ሆኖ አይደለም ክርስቶስ ቀራንዮ ላይ የተሰቀለው። እንዲህ ሆኖ አይደለም ክርስቶስ የኛን ወደ ቀደመ ክብራችን የመለሰን። ከዲያብሎስ ጋራም ተወራርዶ አይደለም። ዲያብሎስ ተፈርዶበት እንጥሮንጦስ የወረደ ነው። ሰው አምላክ የመሆንን ክብር ሽቶ ነው መጨረሻ ላይ በንስሐ ስለተመለሰ ከዲያብሎስ መንገድ ሰውን መልሶ ወደ ህይወት የመለሰው እንጂ ክርስቶስ ከዲያብሎስ ጋራ ተደራድሮ ካሸነፍከኝ አንተ ትወስዳለህ እኔ ደግሞ ካሸነፍኩ ብሎ አይደለም። ይሄ ፍጹም የሆነ የኦርቶዶክሳዊ ብቻ ሳይሆን የመጽሐፍ ቅዱሳዊ አስተምሮ ስለሆነ እንግዲህ እንዲህ አይነት ትምህርቶች ታድሶች ትላንትና በተለይ እንደበጋሻው ምንም ሳናጠፋ ነው የተወገዝነው እንዳይሉ እንዲህ አይነት እጅግ በጣም የወረደ አስተምሮችን እያስተማሩ እንደሆኑ ምዕመናንም እንዲያውቁት ነው። መጋቢ ሰናይ ጥሩ ማብራሪያ ሰጥተዋል። መጋቢ ሃይማኖት እርሶ በዚህ ላይ ተጨማሪ ይኖሮታል? አመሰግናለሁ። ብዙውን ነገር ተናግሮታል። ግን ዝም ብዬ እዚህ ኤሽታኦል ላይ የተነሳውን መጽሐፍ ሐሳብ ብቻ ብናየው ቅድም መጋቢ ሰናያት እንዳለው አንደኛ የነገረ መለኮት ዕውቀት እጥረት በጣም ይሄ ነገረ መለኮት ዕውቀቱ እጥረት ደግሞ ምን ያሳያል? ለምሳሌ ኢየሱስን የሚያስይዘው ቢያጣ ነው የሚለው። ይሄ በጣም አደገኛ ወርድ ነው።
አዎ ዝም ብሎ እንደው ጌታ ራሱ በወንጌል ምንድነው ያለው? ዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ላኖራትም ልሰጣትም ስልጣን አለኝ ነው የሚለን። የሞተውን በስልጣኑ ነው፣ ማንም አስገድዶት አይደለም። የሚያዝይዘው አጥቶ ተቸግሮ አይደለም። በመለኮታዊ ቀጠሮ ቅድም እንደተነገረው የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ወደ ዓለም ላከ ነው የሚለው። እግዚአብሔር ጥልቅ ፍቅሩን ለሰው ልጆች የገለጠበት ነው ይሄ ክርስቶስ መከራና እያንዳንዱ ሂደት አዳም ሊቀበለው የሚገባውን ነው እየተቀበለለት ያለው። ከእግዚአብሔር ጋር መተካከልን እንደመቀማት ሳይቆጥር ራሱን ባዶ አደረገ፣ በሰው ምሳሌ የተገለጠ የሌለም ቅዱስ ጳውሎስ እዚህ ፊልጵስዩስ መልእክት ምዕራፍ 2 ላይ እንዲህ ባለ መንገድ የተገለጠውን አምላክ እንደዚህ አይነት ተራ የሆኑ የመንደር ቋንቋዎችን ተጠቅሞ ስለ ሰው መዳን ከአንድ ከሚጨነቅ ሰባኪ እንዲህ አይነት ቋንቋ ሊመጣ አይገባም ነበር፣ ትምህርቱ ከእውነት ቢሆን ኖሮ። ትልቁ ችግር በነገራችን ላይ ይሄ ሀሳብ ከራሱ የሆነም አይደለም፣ የተቀዱ ናቸው። በጣም ብዙ የፕሮቴስታንት የሳሊቬሽን ትምህርቶችን ስትመለከታቸው በጣም ብዙ እንደዚህ አይነት የወረዱ ለይሄ በተለይ ለዚህ ለአዲሱ ትውልድ ቀለል ብሎ መግባት የሚመስሉ አይነት ግን የእግዚአብሔርን ማዳን የውሳጣዊ የሆነውን ማዳን ማሳየት የማይችሉ በጣም አደገኛ ወደ ክህደት የሚወስዱ በጣም አደገኛ መንገዶች ናቸው እና እንዲህ ባለ መንገድ ምዕመናን በጣም ሊረዱት ይገባል። የመዳንን ነገር በጥልቀት ማየት በጣም አስፈላጊ ነው ብዬ ነው የምለው። የተወደዳችሁና የተከበራችሁ ማህበረ ምዕመናን እጅግ በጣም ድንቅ የሆነ ውይይት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድኅነት ትምህርት መሰረቷ ነው፣ ምሰሶ ነው። ነገረ ድኅነትን ያልተማረ አገልጋይ፣ ያልተማረ የቤተክርስቲያን ልጅ የቤተክርስቲያንን ቋንቋ መናገር አይችልም። ታድሶ መናፍቃን ከቅናት የተነሳ ነው። ቤተክርስቲያንን ቢገፏት ምንም ልትሆን አትችልም። ስለዚህ የነገረ ድኅነት ትምህርት መጋቢ ሰናይ፣ መጋቢ ሃይማኖት እንቀጥላለን። ይሄም ፕሮግራም እንቀጥላለን። እንደ እግዚአብሔር በጎ ፍቃድ ለዛሬው ውይይቱ በዚህ ይቆየን። ምን ትላላችሁ? አዎ በዚህ ይቆይና እግዚአብሔር ከፈቀደ በሚቀጥለው ፕሮግራም እንቀጥላለን። የተወደዳችሁና የተከበራችሁ በመላ ዓለም የምትኖሩ ኦርቶዶክሳውያን በሙሉ ይህም ፕሮግራም እንቀጥላለን። ይህን ጥበብ ዘተዋሕዶ ሚዲያን ሼር፣ ላይክ፣ ሳብስክራይብ በማድረግ የፕሮግራማችን አባል የፕሮግራማችን ቤተሰብ ሁኑ። በቀጣይ ውይይታችን ለመዳን የኛ ድርሻ ምንድነው? በዚሁ እንቀጥላለን። ይቆየን።